ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የኔ ምርጥ ቤተሰቦች እንዴት ናችሁ? አለን እኛ ፈጣሪ የተመሰገነ ይሁን። በሌላ ቪዲዮ ደግሞ መጥቻለሁ። ዛሬ በጣም አስገራሚ የሆነ ቪዲዮ ይዤላችሁ መጥቻለሁ። ሩታ ዛሬ ከእህቷ ጋር ሆና አብርሃምን ተጫወቱበት አይገልጸውም። እንግዲህ አብርሃም የሚጠላው ነገር ነበር አይደለ? ሩታ ቅቤ ተቀብታ ሲያት በጣም ነው የሚጠላውና እንግዲህ ብዙ ወንዶች እንግዲህ ሲበሉት እንጂ ቅቤን ያው ሲቀቡት አይወዱም። እኔም ብሆን አልወድም እውነት ለመናገር። እኔ ደግሞ ስበላውን ብዙም አይደለሁም እውነት ለመናገር። ሁለቱንም ነው ያን ያህል አይደለሁም። መቀባቱን ደግሞ ጭራሽ አይታሰብም ማለት ነውና አብርሃም ዛሬ የሚገርም ጉድ ተሰርቷል ማለት ነውና የአብርሃምን ፊት ማየት ብቻ ነው ዛሬ ማለት ነው። በቃ ፊቱን ዘብዝፎ ምናምን ሩታ ተጫወተችበት። የምር የሷ ሐሳብ ነው የሐሳብና ብዙ ጊዜ እንግዲህ እሷ ጋር ሲመጣ ቅቤዋን እያየ አንቺ ቅቤዋን ምናምን እያለ በጣም እያጥላላት ምናምን ነው የሚሄደው። ግን ያው ለሷ ሞራል ሲል ብዙም እንትን አይላትምና በጣም ይጠላል። እንግዲህ ዛሬ ሲቀባ ደግሞ እሱ ሲቀባ የሚሰማውን ስሜት የሚያሳየውን ሪያክሽን አብረን የምናይ ይሆናል። የተከበራችሁና የተወደዳችሁ ቤተሰቦቼ እስቲ እናንተ ለቅቤ ያላችሁ ነገር እንዴት ነው? መቀባት ላይ ማለት ነው። መብላት ላይ ብዙ ሰው ብዙ ችግር የለበትም። መቀባት ላይ ስለሆነ ችግሩ ማለት ነው። እናንተ እንዴት ናችሁ? እናንተን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ይህን ቪዲዮ እስከ መጨረሻው ለማየት ሞክሩ። ቻናሌን ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እንድታደርጉ በትህትና እጠይቃለሁ። እስቲ ሴራቸውን በደንብ እንየው። እስቲ የሩታን ሴራ ማለት ነው። እንግዲህ ቤተሰቦቻችን ሰሞኑን ፕራንክ እየተደረኩኝ ነው። ያንን ፕራንክ እንግዲህ ለነሱ ጊዜ ጠብቆ መልሳለሁኝ። አሁን እንግዲህ በጣም ቤት ሲጫወቱባት ነበረ ሩታ ማለት ነው። እህትና ከእናቷም ጭምር አንድ ላይ ሆኖ ትላንትና እንግዲህ ልጇን አብርሃም መጥቶ እንደወሰደ ነግረዋት ልጇን ደብቀው ትንሽ ሩታን አስለቅሰዋት ነበረ። በጣም ከባድ ፕራንክ ነበር እውነት ለመናገር ያደረጓት ማለት ነው። ግን ያው ምንም ማድረግ አይቻልም። በጣም ጎበዝ ናቸው ባይዘው ማለት ነው። ማዘሯ በጣም ጎበዝ ናቸው። እህቷም በጣም ጎበዝ ነች። ያው ተረባርበውባታል ማለት ነው ሩታ ላይ ማለት ነውና ለነሱ ጊዜ ተቀምጧል ማለት ነው። ነገር ግን ዛሬ እነሱ ፕራንክ ለማድረግ ሳይሆን የመጣሁት አብርሽን ፕራንክ ለማድረግ ነው። ያው ሐሳቤ ምን እንደሆነ ታውቃላችሁ። አብርሽ ያው ቅቤ ምናምን አይወድም አይደለም እሱ፣ እኔም አልወድም። እኔም በግድ ነው የምቀባው። ስቀባም ያው እሱ ምንም እንዳይደብራት ምናምን ብሎ ሰላም ይለኛል እንጂ አይወድም። በጣም ነው የሚጠላው እኔም ስቀባና አዎ በጣም እውነት ለመናገር እኔም ቅድም እንደነገርኳችሁ እኔ ባለቤቴ ስትቀባ ራሱ እኔ ደስ አይለኝም እውነት ለመናገር ማለት በቃ ሽታውን አልወደውም። እውነት ሽታውን አልወደውም። ባይዘው ሴቶችም ብዙ ሴቶች አይወዱትም እውነት ለመናገር ማለት ነው። የቅቤን ያው ለአንዳንዴ ጤና ነው፣ ትክክል ነው ማለት እንትኑ ጥቅም አለው፣ ጥቅሙ የታወቀ ነው። ግን ያው ሽታው ምናምን ነገር ትንሽ ስለሚረብሽ በዛ ብዙዎች አይወዱትም ማለት ነው፣ አይመርጡትም። ዛሬ ቅቤ ልቀባው አስቤያለሁኝ እና በቤት ድረስ አቻኩዬ ጠራዋለሁኝ። ከዛ ቤት አቻኩዬ ከጠራሁትኝ በኋላ እኔ አይደለሁም የምቀባው፣ አንቺ ነሽ የምትቀቢው። ቀባዋል። አንቺማ ከቀባሹ ከአንቺ ጋር ሌላ ጦርነት ውስጥ ይገባል። ያው እሷን ምናልባት ያው አማች ነው እሱ ማክበር አለበትና ምንም ብታረግ ዝም እንደሚል ይታወቃልና አንቺማ መቀባት የለብሽም። ለምን እኔ ከቀባሁት በጮሁ ነው ወይ ሊወራጭ ነው ምናምን ቀስ አድርገን አታለን እናስቀምጠውና እንትን እንለዋለን እንቀባዋለን ማለት ነው። እድግዬ እንግዲህ ያው አራስ ቤት ያስፈልጋል ቅቤ አይደለ? አንቺ ብቻ ለምን ትቀበያለሽ? እሱ መቀባት አለበትና እንግዲህ አብርሃም እዛ ሲሄድ አጥሚት ሳይቀምስ አይመለስም። እስቲ ቅቤውንም ይቅመሰው። ቅቤውንም መቅመስ መቻል አለበት። በቃ ቤተሰብ በዚህ አጋጣሚ ያው ቅቤ አይወድም ብላለች። ዛሬ እንግዲህ እንዴት እንደሚሆን የምናየው ነገር ይሆናል። አይቀርም ትንሽ ቆይቶ ይሁን ያንቺ ሴራ ነው እንደሚልሽ እርግጠኛ ነኝ። ያው ቪዲዮ በኔ ፊት ያው ምንም አይልም። ቪዲዮንም ስለሚያየው ዞሮ ያው የሱ ሐሳብ እንደሆነ ነው የሚያስበው። የሩታ ሐሳብ እንደሆነ ምንም ግልጽ ነው፣ ያውቃል በደንብ አድርጎ ማለት እኔንም ምንም አይለኝም። አብርሽ መጥቷል። የተዘጋጀልን አታውቅም አንተ ወንድሜ። ደህና ነህ?
የተዘጋጀልህን ብታቅ አትመጣም ነበረ ወይ? ቶሎ ብለህ ነው ወጥተህ የምትሄደው? ማለት ነው እንደዚህ የጠራሽኝ? አቻኮልኩክ እና ታዲያ የመንገድ ሆናችሁ ነው መሰለኝ። ምን ችግር አለው? አንዳንዴ ደንገጥገጥ ብለህ ብትመጣ ራሱ ኖርማል ነገር ነው። እያስደነገጥሽው ደንገጥገጥ ብለህ ብትመጣ ኖርማል ነገር ነው ምናምን አይከብድም? ስለሌለ ሲደብረኝ ደወልክ ምናምን። ደወልኩ? የት ሄደው ነው ቤት ሰው? ማንም የለም ነው እንዴ? እንግዲህ እሱ እቺም ክፍተቷን እየተጠቀመ ነው እንግዲህ የሚመጣው አብርሃም እየተደበቀ። በጣም ያሳዝናል እውነት። እዚህ ጎረቤት ፕሮግራም አለና እዛ ደረስ ብለን ወጣ ብለው ሄደዋል። ተጫወት እንዳይነበረ ቡና ላፍላለህ። ዛሬ ፈገግታሽ ልዩ ነው። ሌላ ጊዜ ስመጣ እንደዚህ ፈገግ ብላ ተቀበለኝ አታውቅም። ቤተሰቦች የራሷ ስለጠራችኝ ማለት ነው። እና ታዲያ እንግዳ ጠርቶ ፊቱን መዘብዘፍ ያስፈልጋል? አያስፈልግም እኮ ድግስ እኮ ነው የተደገሰልህ። በድንገት ሲመጣ ግን እንትን ያለሽ ነው። ያው እኔ ስለጠራው በጥሩ ፊት ልቀበል ብዬ ነው። ምትገርሚ ሰው ነሽ። ምን ታዲያ? አይ ማንም የለምና ለምን ቡና አፍልቼ አንጫወትም ብዬ አሰብኩ። በጣም ጎበዝ፣ በጣም ጎበዝ። አቤት አቤት። አብርሃም አንጀቱን ለትበይ ማለት ነው። እና ስለ ልጃችንም አንዳንድ ነገር ማውራት አለብን። ማንም የለም ዝልልጥ ነው። አውሽ ወይ እንዴት እንደደነገጠ ወይ ተመልከቱት። ወይ በጣም ከባድ ነው። እንዴት ነህ? ሰላም ነው። እንዴት ነው? እንዲህ አድርጋ እንግዲህ ሎተሪ አዟሪ መስላል የመጣችውና ክብር ለእንግዳችን የተዘጋጀልህን ድግስ አታውቅ እንዲህ ይዛ እንግዲህ ሎተሪ አዟሪ ነው መስለውና አብርሃም በምንም አይነት ነገር ይሄ ነገር ፈንድሻ ነው ወይስ አብርሽ እንግዲህ ቻለው። አይ ልጅ አሁን እያደገ ነው። አሪፍ ላይ ነው። ኧረ አሁንማ በጣም ጎረመሰ እንጂ ልጅ ዱብ ልበል ሱቅ ልላክም እያላት ነው። ቀለል ያለ ስፖርት ልስራ እያለን ነው። ለስፖርት እንኳን ይቆያል። ነገር ሁሉ ያው መቋስ ግድ ይላል። ቆንጆ ነገር ነው። በነገር ቆንጆ ነው። ጠጋ ጠጋ እንግዲህ አብርሽ ተዘጋጅበት። በልበቀኛ ደህና ነኝ እድዬ አለን። ፈጣሪ ይመስገን። ስፈልግህ እንኳን መጣህ። እኔን ፈልግህ ነበር በሰላም በደስታ። ሌላ በጦርነት መቼም አልፈልግህም። ከባድ ናት እንግዲህ በጣም ጨዋታ ትችላለች። በሰላምና በደስታ ባቆነ ደስ ይለኛል። ምን መሰለክ መቼም አጠገብ ቆሜ ላውራ መሰለኝ። ምን ችግር አለ? ችግር የለም። ሎተሪ ሳምንት ባየር ላይ ነው እንዴ የምትለው? ምን እጣ ልታወጪ ነው እንዴ? እጣ ልታወጪ ነው? እጣ አለ፣ የሆነ እጣ አለ። እጣው ሊወጣል ነው የሚወጣው፣ ግን አናት ላይ ነው የሚወጣው ማለት ነው። በባህላችን መሰረት ማለት ነው። የእህት ባል ወይም የሩታ ባል ወይም የራሷ ባል የልጅ አባት የልጅ አባት የጩጬ አባት እንደ ባህላችን አራስ ቤት ሲመጣ ዝም ተብሎ አይወጣም። ምንድን ነው የሚባለው ታዲያ? ምን ይደረጋል? ቅቤ ይቀባል። ድንጋጤውን ተመልከቱት። አባትየው ወይም የራሷ ባል ቅቤ ይቀባል። እኛ እንደዚህ አይነት እንትን አናውቅም። እነሱ ጋር እንደዚህ ያለ ባህል የለም። ባህል አዲስ ነው። እኛ ነን ክሬት ያለ ቅቤ ነው ይሄ። እሱ የእናንተ ባህል ነው። ቅቤ ነው እና ቅቤ ነው። ሽታ እንዴት ነው? ደስ አይልም? በጣም ደስ ይላል። አይ እኔ ቅቤ አልወድም። እውነት እንደማትወድማ መጀመሪያም ያውቃሉ አባቴ። እንደማትወድ መጀመሪያም ይታወቃል። ግን ያው የተዘጋጀው ላንተ ነው። እግዚአብሔር ነው ቅቤ ማለት አይ እኔ ተቀብቼ ማለት ነው። ልጅም እያለሁ ነው ተቀብቼ እኮ እኔ ራሴ አልወድም እኮ ወደሰም ባገደ ተቀባለ የባህላችን እንደ አይነት ባህል አላውቅም ምናምን ማለትም አይሰራም። ሰው ላደርስ ነው እኔ አልቀባም ግዴታ ነው ተብለሃል። እንግዲህ ምንም ማድረግ አትችልም። ቻለው ደርስ ሄዳለሁ ከሰው ጋር እገናኛለሁ ምናምን። ይሄን ፕሮግራም አገኘሁ ድንገት መቀባት አለብኝ ወሰንኩኝ። ፕሮግራም አድርጌ እኮ ነው የደወልኩልህ። ጀመር ዛሬ ልትቀባ እንደሚያስፈልግ ቆይ እንደዚህ አትበለኝ። ችግር እየቆነጠጣት እኮ ነው። አይኔን
እያየህ ካውራ አይ ችግር የለውም። እኔ አይ ቅቤ ስለማልወድ ነው እንጂ ምንም ችግር የለውም። ሳይ ከራሷ ናት የደረቀ እየመሰለኝ እውነት ይሄን ፍሪዝ ዛሬ በቅቤ ፈርጅለት እስቲ። ማስበለኝ ችግር የለውም። እኔ ስለማልቀው ሞቀው በጣም ሞቀው። እውነት አላበቅ ችግር የለውም። ኧረ እንትን መኪና ቁልፍ እሺ መኪና ቁልፍ እንዳውራኝ እኮ ወጣትቼ ነው እዛ መኪና አይደለም በእውነት ግዴታ ትቀባለህ። ወይኔ ፊቱን ተመልከቱት። ወይኔ ጎዘጎዘው በማግስት ነው ደግሞ ቆይ ችግር የለውም። ደግሞ እንትን ነው በቃኝ በእናትሽ ላይክ ላይ ጠብ ይላል እራሱ ትእዛዜ መቼም ማክበር አለብን። ወይኔ ፊቱ ምን ይመስላል? እንዴት ያስፈራል! አይ ይቅርሽ ፊቱን ድምቅ ብር ይላል ሽብርቅ እንትን በሽልሙጣ በጣም ያበደ በሽውጣ ማተቀብቶ ማን ይቀራል? ወይኔ ማን ነው ቂሚያም? ራስህ ቂሚያም ማለፈው ቂሚያም ብለኛ ራስህ ቂሚያም ለሱ ጨነቀኝ። የምር ሳቅያ ካውራኝ ማለት ነው። አሁንማ ሳቄ አሁን እግርህ እንደወጣ ብትጠርገው ምልክቱን አውቀዋለሁ። ያስታውከኝ ነው። ምን ችግር የለውም። ሊያስታውከኝ ነው በጣም ነው። እዚሁ ልቀቀው። እስኪ ቆይ አንተ እየቀለጠ ነው። እውነትም አናት ትደርቋል። ያስታውቃል። በስመ አብ እርግብግቢት እራሱ እንዲያለ ነው። ልትሄድ ነው ወይ አትሄድ እባክህ? ፊቱ ግድ የለህም ና። በጣም የተናደደው የምር በጣም ማለት ነው። ወይኔ አብርሽ በጣም የምር በጣም ነው የጨሰው ማለት ነው። የተወዳችሁና የተከበራችሁ ቤተሰቦቼ እንግዲህ ዘና እንዳላችሁበት ተስፋ አደርጋለሁ። በሌላ ጊዜ በሌላ ቪዲዮ እንገናኛለን። እስከዛው ያላችሁበት ሰላማችሁ ብዝት ይበላለኝ። ቻው